ቤት ያፈራው ታሪክ ያልደረሰበት ሰፈር የለም አይደል? አሁን ከተማ ከመውጣታችን በፊት እንደሚደርስ ሰው ገና ነው ጓደኛ። አሁን የት ነው ያለነው? በጫኔ እሱ ነው ሀገር አቋራጭ መሆኑን ነው። ስንትና ስንት ሀገር በጣም ደስ ይላል። ግን በጣም ብዙ ሰዎች እያገኘን ነው አይደል? የብዙ ሰው ቤተሰብ እየሆነ ነው። ማላቆም ብዙ ሰፈር እያወቅኩም ነው እንጂ። እንዴት ዋሉ? ሰላም ዋሉ ጋሽ? አለ እዚህ አፓርታማ ውስጥ ሰው ፈልገን ነው የመጣ ነው። እጹብ የምትባል እጹብ ደምሰ እዚህ ናት። እሺ እሺ ጋሽ እናመሰግናለን። እሺ ሰፊ ግቢ ትወጃለሽ መሰለኝ? አዎ እና እዚህ ሰፈር አፓርትመንት እንዳለ አላውቅም ነበር። ሰፈሩን ሲታቀልሽ ቤቶች አይ ታውቂያለሽ እንጂ ለምን እንትኖች ወደ አፓርትመንት ሄደዋል አይደል? እንደዛ ሆኗል። በቃ መኖሪያ በደንብ ወደዛ እየተቀየረ ያንቺ ጸጉር እንዳይሄድ እናቴ በሩ የኔ ስዛው ተቸምችሟል። ውይ ንፋስ ልክ ነን። ሰተት ብለን መጣን እናቴ። መግቢያው ይሄ ነው አልኩ። እሺ ተጠቆሙ ወደዚህ አሉ። ገና ሳረፍ ልበስ። አይ ቶሎ ነው የሚደርስ። አይ ቲንክ እንደዚህ ስትመጡ ወደ ግራ አቦ ሰምልታል ይለኛል። ያው ቤት ተሳስተን ራሱ ዲነሽ እጹብ ድንቅ እሺ እንደሰሚል ቤት ተሳስተን ዲናቸው እግዚአብሔር ይመስገን እንደምንመጣ እንድታውቂ አልፈለግም ይላል። በጣም ደህና መጣች። ደህና ቤት ሲያምር እዚህ ሰፈር አፓርትመንት ራሱ እንዳለ ሲያምር ብዙ የለም። ቤት ለምቦሳ ሰሩ እጹብዬ ኳስ እያየሽ ኳስ ትወጃለሽ? አርሰናል ደጋፊ ነውና እኔማ ያለው ያንቺስ? አንቺስ? እኔም አርሰናል እንዴ ከባሏ ጋር ለባልሽ ብለሽ ነው ወይስ አንድ ቡድን አያዋጣም? የተለያየ ነው መሆን ያለበት። መጀመሪያ የተለያየ ነበር መንደር ከዛ አሳመነሽ ለመስማማት በደንብ ሆነ ለመዝናናት ሰከንድ ፊኒሽን ወደ ሊቨርፑል ነው ሊቨርፑል ይሉሽ አርሰናል ልጅ ፎሬቨር እጹብ ድንቅ ነው ስምሽ። እጹብ ድንቅ ነው። እውነት ሰሞኑን የምንሰማቸው ስሞች በጣም ለየት ያለ እጹብ ድንቅ በጣም ደስ የሚለኝ ስም ነው። በጣም ነው ያስደነገጥሽ? አዎ በጣም ነው ያስደነገጥሽ። መጣል መሰለኝ ግን በቃ የቤት ያፈራው እንግዶቻችን ማወቅ አለባቸው። ኑ ብላችሁ ከጋበዛችሁ በኋላ ቀን አንናገርም፣ ያው ደስታችሁ ማየት ስለምንፈልግ እንጂ ድንገት ጥቁር እንግዳ ነው የምንሆንባችሁ ድንገት እየመጣ እውነት እንደዛ ነው ያደረገው። እና ብቻሽን ልትጠጪ ነበር ያቀራረስ እኛን ታለላት ጠጪ ቤቴን ፋርጌ በቃ መስለኝ የእውነት ደስ ሲል ጣኑ ምኑ በጣም ነው ደስ የሚል። ምን ላይ ነሽ ጽሁፍ እንደምትሰሪ? እኔ ፋርማሲ ባለሙያ ነኝ። ግራጁዌት ያደረኩት የዛሬ ዓመት ነው። ኢምፖርት አለኝ ራሴ ለኛ ባለቤቴ ኢምፖርት ነው የምናደርገው መድኃኒት ታመጣለህ። በስመ አብ ዛሬ ለህዝቡ መድኃኒት ነው ፋርማሲ ቤት ከፍታችሁ ወይስ እንዴት ነው ኢምፖርት ሲባል? እኛ ከክፍለ ሀገር ነው የመጣ ነው። ቀድሜ እንደነገርኩሽ እና እዛ ማከፋፈያ ነበር የነበረ ፋርማሲም ነበረና አሁን አዲስ አበባ መጣን ኢምፖርተር ነው ብለን እዚህ ኢምፖርት ከፍተን እየሰራን ነው። ሁለታችንም መድኃኒቱ ዘርፍ ላይ ነው ያለነው። ሁለታችንም ፋርማሲ ባለሙያዎች ነን። የተማርኩት የዛሬ ዓመት ነው ግራጁዌት ያደረኩት። ባለቤቴ ማስተርሱንም ዲግሪንም የሰራው ፋርማሲ ላይ ነው። እዛው ነው የተገናኛችሁት? ከመቀሌ ተመርቆ መጥቶ ፋርማሲ ያስተምር ነበር። ወሎ ዩኒቨርሲቲ ሌክቸር ነበርና የተገናኘነው ግን በዛ አይደለም። በጣም ልጆች ሆነን ነው የተገናኘነው። በመልክ ምናምን የሚያገኝ እኔ 8ኛ 7ኛ ክፍል ሆኜ ነው። ያው አድለሽ የአንድ አካባቢ ልጆች ናቸው? አንድ ሀገር። ከየት ነው የመጣችሁት? ከክፍለ ሀገር ነው ሙቪ ያደረግነው ከአንድ ዓመት በፊት ያልሽ ነው። ከደሴ ነው የመጣን። የደሴ ልጅ ለዚህ ነው እኔ መሰልሽት በዚህ እዛ አካባቢ መልክ ነው ያለሽ ታውቂያለሽ? አዊን የጓደኛዬ መልክ ነው። ማለት እኔ አንድ ጊዜ የንግስት መልክ ነው ያለሽ ብላኝ ስለምታውቅ በጣም ደስ ይለኛል። ዋው ልጆች እኛ ስንት ልጆች? 2 ልጆች አለኝ። ስንት ዓመታቸው?
2 ዓመት ሊሆነው ነው ትንሹ 3 ወር ይቀረዋል ትልቋ ደግሞ 4 ዓመት ነው አሉ በይን በእናት ይዛልኝ እውነት በእንጭልኛ በጣም የልጅ አፍቃሪ ነኝ ልጅ ይዘሽ ቁጭ ልትይ እንዳይሆን ስራ ላይ ታነሽ እናቴ በጣም ተመቻችተሽ ነው ተቀራረው ምን ታረጋለሽ ላይ በጣም ነው ደስ ያለኝ ዛሬ ቤት የመጣችሁ ስላያችሁ በእውነት ምንድነው እኔ የምጋብዛችሁ ዛሬ አይ ቤት ያፈራው ነው እኮ ቤት ያፈራው እኛን የምንጋብዘው እጹብዬ ምን ይሁንልሽ ምን እንጋብዝሽ በቤቷ ቤት ያፈራው ምን አለ ቤት ያፈራው ሁሉ ነገር አለ ግቡና እንሰራ የጾም ነው ምን ሰራልሽ ልጆቹ ሳናይ ይመጣሉ አሉ ጉድ ጉድ ስንል ይምጡ እንጂ እሺ እኔ ግን አሁን በሌዘር ኪችን የገባች ብቸኛው ሰው አዎ 8 ቁጥር እንደሆነ ሰው እንዲከመው ቲሸርት ስጪ የሚያምረው ግን በጣም አባታቸውን ይመስላል አይደል ባይ ዘ ወይ የሆነ ጥናት አለ ባልና ሚስት 15 ዓመት አብረው ከኖሩ በኋላ መልካቸው የተመሳሰለ ይመጣል የሚል ይሄው ሜዳውን ፈረስ ሜኒና የሊያንትን ምንድነው ይባል ሜዳችን ኪችን ፈረስ ያስጋልባል አይደለም የሚባለው ቤትሽ ወደዳችሁ ፈረስ ያራባል የእውነት ቆንጆ የሴት ቤት እኔ እጹብ ከዚህ ልጅ ጋር ስለማልስማማ የራሴን ቢላና የራሴን መክተፊያ ስጪ እንዴ በየስማችን አይቀመጥ ዲዘርበያ ይሄ ጎመኑ የኔ ነው እኔ ነኝ ጎመን ምሳሌ ችግር የለም አሁን ከተፊ ይመጣ አይደለ ራስሽ ቻይስ የሆነ ነጭ ሊያ ሽሮ ነው ምሳሌ አዎ ሽሮ ምንሽ ይሄ ነገር በጣም ይሞቃል አጥፊው እስኪ መብራቱ አሞቆሽም ነው እኔ ብቻ ነኝ ልንቀለው እንደ ከባልቦ ነው ሰይ ይሄ ችክን አድርጎ ይሰራልኝ እሺ እናት በቃ እንደ ዶሮ ዘጠኝ ሽንጓረን እሺ የሳምንት ታስከትፊያት ነው እጹብ በጋራ ልናለቅስ የሳምንት ልታስከትፊያት ነው አይደለ አበዛውታ እንዴ ልጅቷ ምንም ቢሆን እኮ ወዳጄ ናት ምንም ቢሆን ውይ እኔ ግን እግዚአብሔር እጣ ክፍሌ አይደለም ሽንኩርቱ ሁሉም ነው የሚያሞርድሽ በቃ ትራዲሽናልና ትራዲሽናልም አለ ኦፕንም ዘመናዊ ዋለሽ ማተጠጋጊ እንዴ በምን ይልክ ተስተሻ መክተፊያ ላምጣ ቻናል ዋን ነበር መክተፊያ ተሳሳትኩ ከዚህ አንዲው አበስለዋለሁ እጹብ ካኪው ስትፈልጊ እንዲ ነው የምጥደው ስላል ዝም ብለሽ ሽሮውን ስጪኝ በላዩ ላይ ለምታበት አንቺ መጥበሻው ነው ምጭ አይ ልቀናት ለምን አላሰራሽኝም በእውነት ምንሽን ነው የምታስጮሂው ናፍቆት ዝሉ ስቶቭ የኛው ስቶቭ እንደ ሲሊንደር ነው የሚጮኸው ለነገ ስለ ልጆቹ ትምህርት ቤት ምን እንስራለሽ የልጆቼ አርፈዋል ዝግ ነው ትምህርት ክላስ የላቸው እሺ አንዷ ናት የምትማረው ትንሽማ ምናው የኔ ጌታ ገና መቼ እሱ አይ አያያዝሽ ለልጆቹ ምሳቃ ሊያ አቤት በቃሽ እናቴ ማለት ጥንቅቅ ያለ ነው የኔ ስራ አይ ሊያውም ተጠናቀቅ ያለ ብረት ድስት ትልኛለሽ መከራዬን በላው እኮ እናንተ ሂጂ ጥብ አድርገሽ በጨው ዘፍዝፌ ጥብ አድርጌው ልምጣ ነይ ውስጥ ነይ እዚህ እዛኛው ኪችን ነኝ እሺ ከጠፋሁብሽ ሂጂ ናፍቆት እሺ ናፍቆት አቤት ተሰብሬ ነበር ስደንስ ያለኔ ደግሞ አይሆንልሽማ በእውነት ስደንስ ተሰብሬ ነበር ስደንስ እንደ አንቺ ሽሮ ላይ ዳንስ ግን አታስደንግጫት ሽሮውን ትለቅልኛለሽ የት ልሂድ አለቅሽ አንዱ ይሄ አይሰራ አንቺ ትጨርሺ አዎ ልትበሳው አይሻል ሽሮ ስለሚቆይ እንዴ አይኔ ነው ካሮት ካሮት ከክፍሎ አንቺ ነው ከግልሽ ነው ፍቅፍቅ ያረኩበት ካሮት ሲኖር ይጣፍጣል ማለት ነው አንቺ የሰራው አንቺ ተዋናይ ነሽ አንቺ ጥሩ ሰው ነሽ አንቺ ጥሩ ሰው ነሽ ታውቂዋለሽ የድሮ ዘፈን ሙያሽ ይተረክልሽ ሙያሽ ተማ በጣም ሰልላት በላሽ የሚባልሽ ነበር ከርከሮ ያበላሽ ከርከሮ የሚባልሽ አጭሩ ከርከሮ ስንዝሮ ደረሴ ላይ ነው እሱ ነው የሚለው ከአባይ ዳር እንቆይሎሜ ከወሎ ልጅ ከደሜ የለም የሚለኝ ማነው ብባል ማላምነ አባይ ዳር እንቆይሎሜ ከወሎ ትግርኛ ገባሽ ዋው ጎመን የደረሰ ቃሪያችን ለሽሮ ልቀቂልኝ ቃሪያውን ሊያናት የከተፈችልኝ የኢትዮጵያ ሕዝብ እንዲያውቀው በዚህ አጋጣሚ ሁሌ ኢትዮጵያ ስለምትል
አይ ህዝቡ በቃኝ ብሎሻል። ህዝቡ በቃኝ ለይው ሽሮሽ እንዳዚው የእውነት ሽታው ራሱ ሽታ ቢቀረጽ ኖሮ የዳይሬክተራችን ሽታው ካልገባ እያለኝ ኖ ተው ተረጋጋ እያልኩ ነው የምለው። ስታንገበግቢና አይ የላት እንጂ ይሄ ሁሉ ዘይት ለምንሽ ነው ለሽሮ? አይ እኔ ሽሮ ላይ ዘይት ወዳለሁ ማለት። እሺ እኔ ስሆን ሌላ አይደል? እሺ ብቻ ኢትዮጵያ ዛሬ እኔ ነው መፍረድ ያለበት። እኔ ሽሮ ዘይት ወዳለሁ። እኔ ባለፈው ድንች ዘይት ወዳለሁ። ረሳሁት ያለፈ ችግር የለም እዛው እንቀምሰውና ይሄ ተርፏል። አቤት ሙሉ ነበር የተሰጠሽ በተወደደ ዘይት። አረረብኝ እባክሽ ተይኝ ዘይት ከልሹ እሺ ሊያ እንትን አስመሰልሽ ቺፕስ አስመሰልሽ። እግዚአብሔርን ጨቀጨቅሽ። ትምታታለሽ እሱ እንቅመሰው በጣም አዝናልሽ ነው ባይደው እንቅመሰው ይዤው ሄዳለሁ ጹካ ወደሽ አይ ቡና ማፍላት ግን ጎበዝ ነሽ አንቺ። ጎበዝ ነሽ ብላ ይሁን ሜልኬን ቡና ላይ እንደጣደች ነው። ጎበዝ ቢሉሽ ጎበዝ ነው። በእውነት ባሎን ቢቀርብኝ ብቻ ምን ይፈልጋል? ቡና ማስተዋል ጥሞና እና እኔ ምን ደግሞ ቁጭ ብሎ ቡና መጠጣት እንትን ትወዳለች። ከአድሙኝ ስለምትወድ ከአድሙኝ ያምርላት። ስጨርሺ ቡናውን ትመጫለሽ ናፍቆትዬ። ይሄ እኮ ነው ቡና ማፍላት እንትን የሚለኝ እየተገለልኩ ከዚህ የጥቅል ጎመኑና ሽሮውን ነው የማውቀው። የፈለግሽ የማላውቃቸው ምግቦች የሰሩትን ሲበሉለት ምሳ የተሰራ ነው። በሞቴ በሳንቃው ደረቴ ምንድነው ሊሳና እንጀራ። እሺ ናፍቆት ያስኩኝ። ኧረ እግዚአብሔር ስንቱን ብለው ጨምር። የሊያ ሽሮ ነው ሳታበዥ አንቺ በጣም በእውነት ልክ ትንሽ ጨምሪልኝ እናትሽ። በቃ ልይ በቤትሽ በደልኩሽ እንደኔ ያርጋ። ቀይ ምስል አድርግልሽ ነው አረሽ አረኩኝ። አይ የቀረኝ ወጥ የለም። እኔ ቀይ እጾም ወይ ቃል አልኩሽ። ከጀርባ ያለችው ቃል የምትባል በጣም ጎበዝ ልጅ እያገዘች ነው። ለዛ ነው በጣም ሰፖርት የምታደርገኝ እንደሆነ። በጣም ቆንጆ የሚጣፍጥ ምግብ በላ። እድሜ ላንቺ እድሜ ለኛም እውነት እድሜ ለኛማ የእናንተ በጣም ህዝብ ፊት እንደመሰከርሽ ታጠንዙት በቃ ጾም እጃችሁን እኔ አነሳሳለሁ። ኧረ ችግር የለውም። እሺ ወይ እነ ቤቢ ይሄን አይበሉም። ለነገሩ ትንንሽ ናቸው። ድምጹን እየሰማሁ ነው። ትንሹ ልጅ ተነስተዋል፣ ከእንቅልፋቸው ይመጣሉ። ቡና ቁርስ አትፈልጊም? ቆሎ ሊያ ጣፋጭ ስለማትወጪ? አይ ጣፋጭ ሳይሆን አንቺ ለነገርሽ ለዛ የለሽ ለቡናሽ ቁርስ የለሽ እንዴ? ቁርስ በየአይነቱ እንዲህም አይነት ቁርስ ገጥሞሽ አያውቅም? አይገርም? ተረቱ እንዲመጣልኝ ባልኖረ ኖሮ ይዘሽ ሂጂ፣ እኔም ስለምከተለው ቂጣ ትሰጥኛለሽ። ይኸው እንዴ ልጆችሽ የት አሉ? ፒኑ ያቤት ማሬት አቤት አባባላለሽ። ተዋወቂያቸው። እሺ ነይ ፒኑ። ማነው ስሟ? ነይ ማክሮ ነይ። ሰው ሰላም ቤት ምን ሴት ቅመም ናት። ሳሚ ቆሎ ቆሎ እንዳትሰጥሽ። ማነው ስሙ? ምን ማለት ነው? የድንቅ ማርያም ስጦታ። ስንት ዓመቷ ነው? 4 ዓመቷ ነው። እሷ ወደ አባት ታደረች ትንሽ። ሁለቱም ወደ አባታቸው ያደላሉ። የእውነት የዘንድሮ ልጆች በጣም ነው ወደ አባታቸው የሚያደሉት። ና ና ይኸው ከረሜላ ውድድ
ውድዱ ውድድ የምትልቀው መዝሙር አለች። ምንድን ነው ጀግናው መቆጣት ታው እንደማለት ነው። ታዩ በእናትሽ አምርበታል እንዴ? ምን ያሳድራል እንጂ ይውልብ እንጂ የሰው ቤት ይውልበታል እንጂ አያድርበትም ነው። ታድሩም ደስ ይለኛል። አይቀርም በዚህ አያያዝሽ በዚህ ባለቤትሽ ካሜራ ላይ አልገባም እንጂ ባለቤቴ እሱ ራሱ በጣም አክብሮ የተቀበለሽ ደስ ትላላችሁ። ትዳራችሁ ይባረክ። አሜን። ደግማችሁ ውለዱ፣ ክበዱ። አሜን አሜን። ቴንክ ዩ። በጣም አመሰግናለሁ ስለመጣችሁ ስለጠይቃችሁ። በዚህ አጋጣሚ ደግሞ ባለቤቴ በጣም አመሰግናለሁ። እንዳልኳችሁ እኔ ልጆቼን የወለድኩት ትምህርት ላይ ሆኜ ነው። በጣም ሰፖርቲቭ ባል ነበረ። የትዳር ህይወቴ ልክ እናቴ ቤት እንደነበርኩት እንዲመቸኝ ነው ያደረገልኝ። ከዛም ከመጣሁኝ በኋላና በጣም ነው የምወደው፣ በጣም ነው የማፈቅረው፣ በጣም ነው የማመሰግነው። በዚህ አጋጣሚ ቤተሰቦቼንም የእሱን ቤተሰቦችም የባለቤቴን ቤተሰቦችም አመሰግናለሁ እላለሁ። ቴንክ ዩ በጣም እሺ ያክብርልን። ትቆይ እኔ ልሂድ ልጆችን ይዤ ሊያየሽ ሽሮውን ይዤልሽ እመጣለሁ። ቴንክ ዩ በጣም እናመሰግናለን። ቴንክ ዩ ቻይኒ